አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ በርተሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ምክትል ስራ አስኪያጆችና የየመምሪያው ኃላፊዎች፣ በሁሉ አህጉረ ስብከት ይህን ታላቅና ታሪካዊ ጉባኤ ለመታደም የተገኛችሁ ክቡራንና ክቡራት፣ ከሁሉ አስቀድሜ በዚህ ታላቅ ጉባኤ ታዳሚዎች ፊት የድሬዳዋ ሀገረ ስብከት በተጠናቀቀው የ2017 ዓ.ም በጀት ዓመት ያደረገውን ዓመታዊ የሥራ እንቅስቃሴ የሚገልጽ ሪፖርት ሀገረ ስብከቱን ጽሕፈት ወክዬ በንባብ ለማሰማት በመብቃቴ ከፍተኛ የሆነ ደስታና ኩራት የተሰማኝ ሲሆን ለዚህ ያበቃኝ የቅዱሳን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡራትና ክቡራን፣ የድሬዳዋ ሀገረ ስብከት በምስራቁ ሀገራችን ክፍል የምትገኝ ምቹ የሆኑ የየብስና የአየር ትራንስፖርት አገልግሎት የተሟላላት ቁጥራቸው ከ700 ሺህ በላይ የሚገኙ ነዋሪዎቿ በፍቅርና በመተሳሰብ የሚኖሩባት፣ በሃይማኖት ተቋማት መካከልም ፍጹም የሆነ መከባበርና መቻቻል የሰፈነባት የበረሃ ንግሥት በመባል የምትታወቅ ሞቃታማ ከተማ ነች። በዚህ ውብ ከተማ ውስጥ የሚገኘው የድሬዳዋ ሀገረ ስብከትም በስሩ 5 ካቴድራሎች፣ 7 የከተማና 8 የገጠር አብያተ ክርስቲያንን በድምሩ 20 የሚሆኑ አብያተ ክርስቲያን የሚያስተዳድር ነው። ከነዚህም ውስጥ 12 ከሚሆኑ ብቻ ከገቢያቸው ላይ 20 በመቶ ሰብስቦ ከ13 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ገቢ የሚያደርግና ፐርሰንት ከፋይ የሆኑ በሺህ የሚቆጠሩ አብያተ ክርስቲያን ካላቸው ሀገረ ስብከት ጋር ለውድድር የሚቀርብ ሀገረ ስብከት ነው። ሀገረ ስብከታችን በየዓመቱ 2 ጊዜ በታኅሳስና በሐምሌ ገብርኤል የታላቁ ሊቀ መላእክት የመልአኩ የቅዱስ ገብርኤል በዓል ለማክበር የሚመጡ ብፁዓን ወቅዱስ አባታችን ጀምሮ ቁጥራቸው በርካታ በሆኑ አበው ሊቃነ ጳጳሳት ቡራኬ የሚያገኝ ሀገረ ስብከት ነው። በተለይ ቅዱስ ሲኖዶስ ብፁዕ አቡነ በርተሎሜዎስን አባት አድርጎ ከሰጠን ከ2015 ዓ.ም ወዲህ ቀደም ሲል ከነበሩት ዓመታት በተሻለ ሁኔታ በከፍተኛ ጉዞ ላይ ነው። ከዚህም ስኬታማ ጉዞዎቹ ውስጥ ጥቂቶቹን ብቻ ከዚህ እንደሚከተለው ባጭሩ አቀርባለሁ። የተሽከርካሪ ጤንነት በየጊዜው በዘይትና በቅባት እንደሚለሰልስ ሁሉ የሰው ልጅ አእምሮ በስልጠና በማለስለስ እንደሚገባ ጽኑ እምነት ያላቸው አርቆ አሳቢ ብፁዕ አቡነ በርተሎሜዎስ ከጠቅላይ ቤተ ክህነትና ከሌሎች ታዋቂ ተቋማት ስልጠና ባለሙያዎች በመጋበዝ ከሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች ጀምሮ ለአጥቢያ ቤተ ክርስቲያን የሰበካ ጉባኤና የልማት ኮሚቴ ተመራጮች፣ ለሰንበት ትምህርት ቤት አመራሮች፣ ለመላው ካህናት በየዘርፉ ደረጃውን የጠበቀ ስልጠና እንዲሰጥ በማድረግ በሀገረ ስብከቱ ታይቶ የማይታወቅ ስራ ሰርተዋል። ባለፈው ዓመት ብቻ ለ12 ደቀ መዛሙርት የድቁና ማዕረግ እና ለ37 ዲያቆናት የቅስና ስልጣነ ክህነት በመስጠት በሀገረ ቤቱ ቤተ መቅደስ አገልጋዮችን ቁጥር በ49 ከፍ እንዲል አድርገዋል። የሀገረ ስብከቱና የአጥቢያ ቤተ ክርስቲያንን የየዕለት የሥራ እንቅስቃሴ በቅርብ በመከታተል በአጥቢያ ቤተ ክርስቲያን ላይ በሥራ አፈጻጸማቸው የተሻለ ውጤት ያስመዘገቡ አገልጋዮችን እድገት በመስጠት ወደ ሀገረ ስብከቱ እንዲገቡ አድርገዋል። በምትካቸውም ከስር ከነበሩ ሰራተኞች መካከል ፍትሐዊ በሆነ አሰራር እድገት እንዲያገኙ አድርገዋል። በአጠቃላይ ብፁዕ አባታችን በቅዱስ ጴጥሮስ አማካኝነት የተቀበሉትን አደራ በከፍተኛ ብቃት በመወጣት ላይ ያሉ የድሬዳዋ ሕዝበ ክርስቲያንን በፍጹም በሆነ የአባትነት መንፈስ በማገልገል ላይ የሚገኙ ከቅዱስ አባታችን ጀምሮ በየዓመቱ ለቁልቢ ገብርኤል ክብረ በዓል ወደ ከተማዋ የሚመጡ ብፁዓን አባቶችና ሌሎች በየደረጃው የሚገኙ እንግዶች ተደርጎ በማይታወቅ ሁኔታ በመንግስት ከፍተኛ ኃላፊዎች በፖሊስ ማርሽ ከባድ ጭምር የክብር አቀባበልና አሸኛኘት በማድረግ የቤተ ክርስቲያኒቱን ልዕልና ያስከበሩትን ታላቅ አባት የሰጠንን ልዑል እግዚአብሔር ይክበር ይመስገን አምላካችን እናመሰግናለን። በሀገረ ስብከቱ የስብከተ ወንጌልና ሐዋርያው አገልግሎት ክፍል የተከናወኑ አበይት ተግባራት በድሬዳዋ ሀገረ ስብከት ስብከተ ወንጌል የዘወትር ተግባር እንዲሆን በማድረግ ስራ ተሰርቷል። በመዝገብ የተያዙ 85 የሌላ እምነት ተከታዮች የነበሩ ሰዎች የኦርቶዶክስ ተዋሕዶ እምነት ተከታዮች እንዲሆኑ በማድረግ ተችሏል።
ለዚህም ተመላሾች ቋሚ መምህራንን በመመደብ ልዩ ክትትል እየተደረገላቸው ይገኛል። በድሬዳዋ ዙሪያ የሚገኙ የገጠር አብያተ ክርስቲያንን በወንጌል ተደራሽ ለማድረግ በከተማዋ ለሚገኙ ምዕመናን መንፈሳዊ ጉዞ ማዘጋጀትና መምህራን በመመደብ በገጠር ባሉ አብያተ ክርስቲያንም የወንጌል አገልግሎት እንዲስፋፋ ከፍተኛ ስራ ተሰርቷል። ተተኪ መምህራንን ለማፍራት በሚደረገው ጥረትም ከአገልጋዮች መካከል ለስብከተ ወንጌል አገልግሎት ዝንባሌ ያላቸውን በመምረጥ ለ3 ተከታታይ ወራት ስልጠናውን የተከናወኑ 25 ደቀ መዛሙርት ሰልጥነው በከፍተኛ ድምቀት ተመርቀዋል። ከብፁዕነታቸውም የሥራ መመሪያ ተቀብለዋል። በሀገረ ስብከቱ የትምህርትና ስልጠና ክፍል የተሰሩ አበይት ተግባራት በሀገረ ስብከታችን የድጓና የቅዳሴ ትምህርት በቋሚነት የሚሰጥበት አንድ የአብነት ትምህርት ቤት ይገኛል። በዚህም ትምህርት ቤት በጀት ተከፍቶላቸው የሚማሩ 12 ደቀ መዛሙርት እንዲሁም በተመላላሽ የሚማሩ 45 ደቀ መዛሙርት በድምሩ 57 ደቀ መዛሙርት ትምህርታቸው በመከታተል ላይ ይገኛሉ። በሌሎች 4 አድባራት ለአብነት መምህራን በማመረቻቸት አበል የተበጀተላቸው የሚሰጡት ትምህርት በእያንዳንዳቸው አድባራት በበጋ ወቅት በዘመናዊ ትምህርታቸው በጎ ጎን ለጎን እስከ 25 ተማሪዎች በክረምት ወቅትም ደግሞ እስከ 65 የሚደርሱ በመዝገብ የተያዙ ታዳጊዎች የአብነት ትምህርት እየተከታተሉ ነው። ለእነዚህም ውስጥ 22 ታዳጊዎች በ2017 ዓ.ም በብፁዕ አቡነ በርተሎሜዎስ ማዕረገ ድቁና ተቀብለዋል። የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ ክፍል የሰንበት ትምህርት ማደራጃ ክፍልን በተመለከተ እንደ ዕድሜ ደረጃቸው ሕፃናት፣ ታዳጊዎችና ወጣቶች በሚል በመከፋፈል ከመንበረ ፓትርያርክ ሰንበት ትምህርት ቤት ማደራጃ መምሪያ ወጥ በሆነ መልኩ በተዘጋጀ ስርዓተ ትምህርት መደበኛና ተከታታይ ትምህርት በሁሉም አድባራትና ገዳማት ሰንበት ትምህርት ቤቶች ተደራሽ እንዲሆን ተደርጓል። ከማዕከል ተዘጋጅቶ በተላከው ስርዓተ ትምህርት መሰረት የአንደኛ የአራተኛና የሰባተኛ ክፍል መጽሐፍ ለ12 አድባራት ሰንበት ትምህርት ቤቶች ታድሏል። ይህንኑ ስርዓተ ትምህርት ተከትሎ በተሰጠው ትምህርትም ከፍተኛ ውጤት ያስመዘገቡ የትምህርት አሰጣጥ ማካሄድ ተችሏል። ለዚህም የአቅም ማበልጸጊያ ስልጠናዎች በሀገረ ስብከቱ የስብከተ ወንጌል ማደራጃ ክፍል በአስተባባሪነት በሁሉም አጥቢያ የሰንበት ትምህርት ቤቶች ለ12 ያህል ተሰጥቷል። የሰበካ ጉባኤ ማደራጃ እና በካህናት አስተዳደር ከተገኙ የተቀናኙ አበይት ተግባራት በሀገረ ስብከታችን ከሚገኙ 20 አብያተ ክርስቲያናት 18 አድባራት የሰበካ ጉባኤ ተቋቁሞና ተጠናክሮ በ2017 ዓመተ ምህረት በጀት ዓመት ፐርሰንትን ለጠቅላይ ቤተ ክህነት 13,105,131 ከ56 ሳንቲም ለጠቅላይ ቤተ ክህነት ገቢ ያደረግንበትን ብፁዕ አቡነ በርተሎሜዎስ ለዋና ስራ አስኪያጅ እንዲያቀርቡልኝ በታላቅ ትሕትና እጠይቃለሁ።